ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ገበያ ላሳያችሁ። የኛ ሀገር ገበያ እሁድና ሰኞ ነው። በትንሹ ላሳያችሁ። ጥቅል ጎመን በ40 ብር ተገዝቷል። ይሄ የጉራጌ ጎመን በ30 ብር ተገዝቷል። ሙዝ የምታዩት 160 ብር ተገዝቷል። ይሄ ሙዙ ቲማቲም ያው ትንሽ አታክልት ተወዷል። ያው መኪና ብዙም የለም ከተለያየ ቦታ ስለሚመጣ ነው። ቲማቲም 3 ኪሎ ነው 330 ብር ተገዝቷል። ድንች 330 ብር 3 ኪሎ ነው። ሽንኩርቱም 3 ኪሎ ነው 330 ነው የተገዛው። ኪሎ 110 እንደዛ ነው የተገዛው። በጣም አሪፍ ሽንኩርት ነው። ሽንኩርቱ አሪፍ ሽንኩርት ነው። ቃሪያ 50 ብር ተገዝቷል። ቀይ ስር 30 ብር ተገዝቷል። አቮካዶ አለ። አቮካዶ 120 ብር ነው የተገዛው። ሎሚ 30 ብር ተገዝቷል። ይሄ ነው ገበያው ብዬ እላችኋለሁ። ይሄን ያህል ኑሮ ውድ አይደለም። ደምራችሁ እንግዲህ የሳምንት ነው ብያችኋለሁ። እናቴ ስትሄድ የሳምንት ገዝተሽ ነይ፣ ቀጣይ ሳምንት ወይ እሑድ ወይ ሰኞ ነው ገበያ የምንሄደው ብዬ እንግዲህ ቲማቲም፣ ሽንኩርት ነው የሚያስቸግረው ቶሎ የሚያልቅብን። እነኚህ ሶስቱ ነገሮች ካሉ ቲማቲም፣ ሽንኩርት ካሉ ችግር የለውም። ሌላው ቢያልቅም ጎመን ምናምን ቢያልቅ ችግር የለውም። ጎመኑ ሲጀመር ለአንዳንዴ ነው የሚሰራው፣ ለሁለት ሶስቴ አይበቃም ማለት ነው። እና ሌላው ደግሞ ከሀገር ወደ ሀገር ስትመጡ ለቤተሰቦቻችሁ ለቤተሰብ ስል ይቅርታ ለእህትና ለእህቶቻችሁ የምታመጡ ታላላቅ እህቶችም ታናናሽ እህቶችም ካሉ እነኝህን ሸርቦች ይዛችሁ ነው። ሸርብ ስሰጧቸው እነሱ ሽቲ ጠግም ያደርጋሉ። እኔ ለእህቶቼ ልጆች የሰጠኋቸውን ነው እዚህ ጋር ማሳያችሁ። ሸርቡን ሰጠኋቸው፣ እነሱ ሽቲ እያጣገሙ ሽቲ ያጣገሙለት ማለት ነው። ማሮቼ ማች ያደረጉ ሸርቦችን ያመጣሁት እኔ ከሳውዲ ነው ያመጣኋቸው። እነሱ ግን በሽቲ ያጣገሙ እዚሁ ሰጠኋቸውና ይዘው ሄዱ አጣገሙ። ይሄንኛው እንኳን ከላይ የምታዩት ይሄ አረንጓዴ ነው ምናምን እሱ ዝም ብሎ ነው። እችን ለራሴ ነው የገዛኋት። ዳር ላይ መጨረሻ ላይ ያለችውን አብረን ሄደን ገዝቼ አምራኝ ገዛኋት ማለት። ካሜራው ላይ ግን ድብዝዝ ያልሻት ታምራለች በጣም ያው እላችኋለሁ። እነኚህ ሁለት ድሪያዎች ይዤ መጥቼ ነበር። እኔ ድሪያ አልገዛም ብዬ ነበር፣ ውድ ነው የገዛሁት። እነኚህን ድሪያዎች ለእህቴ ለመጀመሪያ ልጇ ለፋጡማ ይች ነው በዚህ በኩል ያለችውና ዳር ላይ ያለውን ደግሞ ለእናቷ ለትልቋ እህቴ ለመጀመሪያ ለእናቴ ልጅ ለርቁያ ሰጥቻታለሁ። ባለፍታ ሲመጡ ማለት ነው። እኔ ወንድሞች አሉኝ፣ አባትም በእናትም በአባትም መገናኛቸው 3 አሉ። የአባት ልጆችም አሉኝ። አንድ ነገር ይዤ አልመጣሁም። አንድ ነገር ነው የምላችሁ፣ ምንም ነገር እኔ በሰላም መግባቴ ብቻ ነው ሀገር ላይ ማለት ነው። ይሄ ራሱ ለራሴ የገዛሁትን የሰጠኋቸው ሲመጡብኝ። ባለፍታ መጥተው አልነበረም ሲመጡ ነው እንጂ ሰጧቸው ምንም ነገር አልሰጥም ነበር ማለት ነው። ዋናው በሰላም መምጣት ይሄ ነው። እንደዚህ ኮተት ምናምን ከአረብ ሀገር ራሱ ወላሂ ስታመጡ እዛ ሀገር ላይ ማሰልባጅ ይዛልን መጣች ነው የሚሏቸው። እዛ ሀገር ላይ በ500 ብር ቆንጆ ሺት ይገዝታችሁ ብትሰጧቸው የተሻለ ነው ለነሱ። ውዶቼ አትሸወዱ። ገንዘባችሁን ያዙ፣ ባካችሁን ገንዘባችሁን ያዙ። ይቆጫችኋል። እዛ ሀገር ላይ ማለት ነው ለዘባዴ ወይም ደግሞ ለእርጎ የምታወጧት 2 ብር ሪያል ማለት ነው። እዚህ ስትመጣ ስንት እንደሆነች ብታቁ። ሌላው ደግሞ እዚህ ጋር ለጎረቤታችን የገዛሁላትን ባውኔ ላሳያችሁ ነው። ይሄ 2500 ጎረቤት ስላችሁ በጣም ጥሩ ሰው ናት። አንድ የክርስቲያን የኦርቶዶክስ እምነት ተከታይ እናቴን በብዙ ነገር ስታግዛት ነበር። ይገባታን ብላ ነው እናቴ ግዥላት አለችኝ። 1000 ብር ለጇ ላይ አድርጌ ቻፕስቲክ፣ ሽቶ አርጌን የሰጠዋት ሽቲውን ሰጣት ማለት ነው። 1000 ብር ለጇ ሽቶ ከእህቶቼ በላይ ለሱ ያደረኩት ለምን እንደሆነ ታውቃላችሁ? እናቴን በብዙ ነገር አግዛት። መብራት በማስገባት ትንሽዬ እንትን ነበር እሷ ሰው ያቃታን ባለስልጣኖች ምናምን ነገር እንትን ቤትም እና የዛሬ 2 ዓመት የማይገባልሽም የተባለችው ወር ባልሞላ ውስጥ ነው ያስገባችላት። ይገባታን በብዙ ነገር ብቻ ታግዛታለች። በመስሪያ ቤት ምንድነው ይሄ የሚባለው ቢሮ ላይ ምናምን ነገር እናት የሆነ ነገር ለማሰራ ስትሄድ ያው እሷን እያማከረች ነው። ይገባታ ምንም ማለት አይደለም እላችኋለሁ ውዶቼ። እዚህ ጋር የእህቴ ልጅ የቀረጥኩት አወልዬ ማለት ለእናቴ ቡና እያፈላላት ምን እያሰበ እንደሆነ አላቅም። ወላይ ጉልበቱ ምንድን ነው የሚባለው? ይሄ ጉልበት ነው ሎሚ ላይ ማለት ነው። ጉልበቱ ላይ ትከሻውን አገጩን ጣል አድርጎ ትክስ ብሏልና እኔ ደግሞ ከበረንዳ ጋደም በረንዳ ላይ ሞቆኝ ተኝቼ ነበረ እና እናቴ ናት ያሳደገችው
እናቴ ማለት ነው። ከህፃነቱ ገና በቃ ተወለደ። የልጅነቷ በ14 ዓመቷ ነው እህቴ የወለደችው። በኦፕራሲዮን ነው የወለደችው። ልጅ ነበረች በጣም ትንሽዬ። ቢስሚላህ እሷ ደግሞ ይለያል። እዛ እናቴ በቃ አሳደገችላት። እናት አንዳንዴ ወላሂ እናት ትኑር። የእኛ እናት ውለታዋ የሚከፈል አይደለም። ወላሂ ነው የምላችሁ። ብቻ አልሐምዱሊላህ አይመቹም። አንዳንዴ እናቶች ሲያረጁ ትንሽ እድሜያቸው ገባ ሲል ነጭ ያረጋቸዋል። ከሀቃቸው አላህ ይጠብቀን እና ይሄን ይመስላላችኋለሁ። እንደቀረጽኩት ጭራሽ አያውቅም ማለት ነው። ለእናቴ ነው ቡና እያፈላላት ያለው። እናቴ ዛራሷ ቤት ናት። እዚህ ጋር ለጥላው መጥቶ ነው የሚቆላው እየቆላ ያለው እና ማሮቼ ማለት ነው። ሌሎቻችሁ ደግሞ ለምን አታገቢም? ይኸውላችሁ ቡና ይዞ ምች እንዳይመታ ሩጥ ብዬው አላየኝም፣ ግን እየሮጠ ነበረ። ምንላችሁ ነው ውዶቼ፣ እዚህ እንትን ሄጄ ነበር። አፋር ክልል እንትን ምንድነው ዱሆሎጂ ሄጄ ነበረ። ኢንሻአላህ ወደፊት ስትመጡ አብረን እንሄዳለን። አናግሩኝ፣ ኮሜንት ምናምን ወይም ደግሞ ቴሌግራም እንትን ላይ ኤፍቢ ላይ የድሮ ኤፍቢ ቁጥር ጠይቆኝ ነው እስካሁን ተከፍቶልኛል። ግን ቁጥር ጠይቆኝ ቁጥሩ ደግሞ ያለው እዚህ ራያ ቆቦ ነው የከፈትኩበት ቁጥር። እሱ እስከሚመጣልኝ ነው ሊልኩልኝ ነው። የሚመጣ ሰው ወደዚህ አለ እና እሱ ሲመጣ አስተካክዬ ከፍታለሁ። በሜሴንጀር እናወራለን ውዶቼ። ወደዚህ ስትመጡ ወገባችሁን እግራችሁን ለሚያማችሁ እዚህ ዱሆሎጂ መታችሁ ትድናላችሁ። 3 ቀን 4 ቀን እኔ ጋር ታርፋላችሁ፣ እኔ ቤት ታርፋላችሁ። አብሽሩ። እዛ አፋር ክልል ቅርብ ነው ይሄ ውሃው ማለት ነው። ከተለያየ ቦታ ነው ሀብታሙም ድሃውም አርቲስቶቹም እንትኖቹም ምንድነው የሚባለው እነኝ ቲክታከሮችም ዩቲዩበሮችም እየመጡ የሚዝናኑበት ቦታ ነው። ይሄ ዝም ብሎ ቦታ ነው። ሌላ ቦታ አለ። ሌላ 1000 ብር ተከፍሎ እኔ ያላወኩም ነበረ። ለምንድነው ወንዱም ሴቱም ስል እንዴ አቅም ካለሽ 1000 ብር የመክፈል አይሉኝም እንዴ? ቢስሚላሂ 1000 ብር ከፍል ነበር አልኳቸው። ሌላ ቀን አሉኝ። ደግሜ ግን አልሄድኩም። ከኔ ጋር የነበሩት ሰዎች 3 ጊዜ የተመላለሱት ማለት ነው። እኔ እህቶቼም ነበሩና በቃ ከነሱ ጋር ልጫወት እያልኩ አልሄድኩም። ኮንትራት ባጃጅ ይዛችሁ ነው የምትሄዱት። ሩቅ አይደለም፣ ቅርብ ነው። ሌሎቻችሁ ደግሞ ለምን አታገቢም ላላችሁ ልጆች ማለት ነው፣ ባል እዚህ ሀገር ላይ በጣም ሞልቷል። ባለስልጣን ብትሉ ምን ብትሉ የመንግስት ሰራተኛም ሁሉም ባጃጅ ያለውም ነጋዴውም አታክልት ነጋዴውም በቃ ለመምረጥ ራሱ እንትን የሆነ ትቸገራላችሁ ለመምረጥ ማለት ነው። ችግሩ ምንድነው? ብዙ ሴቶች ብዙ እህቶች እያለቀሱ ነው እዛ ሀገር ላይ። እኔ ብዙ ከመጣሁ እንኳን ብዙ ትዳሮች የፈረሱ ትዳሮች አሉ። በባዶ እጃቸው ገብተው ወንዶች ንብረት ካፈሩ በኋላ ሚስቶቻቸውን የመፍታት ልጆቻቸውን የማስለቀስ 3-4 ከወለዳችሁ በኋላማ ቢስሚላ የሚፈጠረውን ነገር ብቻ አላህ ክፉን ነገር አላህ የያዘው። ይሄንን ስትሰሙ ለምን ቆሜ አልቀርም ትላላችሁ። ትዳር መፍረስ በጣም ከባድ ነው። እውነት ነው። በተለይ ልጅ ወልዳችሁ ልጅን ብቻ ወንድ ልጅ የሆነ ነገር ሊወረውርሽ ይችላል፣ ገንዘብ ማለት ልጆችን። ግን አንቺ ልጆችን ኃላፊነት ወስደሽ ሴት ልጅ ናት የምታሳድገው። መቼም ሂዶ ወደ አባታችሁ አትልም። የቤተሰብ የልጆቹ ኃላፊነት ከወንዶች ሴቶች ላይ ነው ጫናው ያለው ማለት ነው፣ እናት ላይ ነው። እና እኔ ብዙ ነገሮችን አይቻለሁ በራሴ በቤተሰቦች የሚያዩት ነገር ስላለ ነው። እንደዚህ ከሆነ ትዳር ይቅርብኝ ብዬ ያልኩት። በጣም ያስከፋ የሆነ መጥፎ ዘመን ላይ ነው ያለ ነው። ሴቶች በጣም ነው የሚያለቅሱት እዛ ሀገር ላይ። የንብረት ክፍያ ላይ ብር የማሸሽ ነገር አለ። በላያችሁ ላይ ነው የሚጀናጀነው። እኔ ከአንድም 2 ሰዎች ነው የምላችሁ የራሴ ቤተሰቦች ሰሞኑን በጣም እንዲጠፋጠፋም ስለነበረው በስራዬ ብቻ ሳይሆን በዚህ ዙሪያ ላይ እናቴ ራሱ ተይ እያለች ማለት ነው፣ እየተቆጣች ነበር። በማገበሻ አትግቢ እያለች እነሱ ዞሮ ነገር ሊታረቁ ይችላሉ። ወንድሞቼም ገብተውበት ካሁን በፊት እንደዚህ ተወቅሰዋል ማለት ነው። ሲታረቁ ይወቅሷቸዋል። ወይ ባል ተወቅሳነች፣ ወይ ባል ይወቅሳን፣ ወይም ደግሞ ሚስት ተወቅሳነች እና በዚህ ነገር እጅሽን አታስገቢ ምናምን እያለች ነበረ። ከቤተሰቦቼ ብዙ ነገር ያዩት ነገር ስላለ ነው። ቤተሰብ አግቢ ነው የሚለኝ። አግቢ ሴት ልጅ እንዴት ብቻዋን ትቀመጣለች? አግቢ ነው የሚሉት። እንዴት ብዬ የምር ነው የምላችሁ፣ እንዴት ብዬ ነው ትዳር በጣም ከባድ ነው። አሁን ላይ ትዳር ከባድ ነው። ምንም ሳይኖራቸው ወንዶች ከሴት ቤት ይገባሉ፣ ወይም ደግሞ ሴት ቤት እንኳን ባይኖራት ብር ካላት አብረው ይሰራሉ። በእሷ ገንዘብ ንብረት ያፈራሉ።
ከአንድም ሁለት ቤት ሳይኖራቸው ሰርተው አብረው በእሷ ገንዘብ ተንቀሳቅሰው ቤት ገዝተው ቦታ ገዝተው ቤት ሰርተው ሌላም ቤት ሰርተው ከአንድ መኪና ሁለት መኪና ያደረጓሉ። መኪና ሌላ አንድ መኪና ገዙ፣ ከዛ ሁለት መኪና ከአንድ ሱቅ ሁለት ሱቅ ያደረጉ ሰዎች አሉ። ዛሬ ግን 4 ልጅ ወልደው ትዳራቸው ተበትኗል። ገብቷቸውን የራሴ ቤተሰብ የሆነ ማለት ነው። ታዲያ ይህንን ሳይ እንዴት ነው ትንሽዬ ገንዘብ የሆነ ነገር ሲያገኙ ቅያሪ ሴት ነው የሚፈልጉት። በላዋ ላይ ነው ያገባባት። እሷ አልሰማችም፣ አታውቅም። ድንገት ግን ወሬ እዛ አንድ ከተማ እየኖራችሁ እንዴት ነው የማይሰማው? ይሄ ነው ማሮቼ።